እንዴ ሰላም ውድ የተከበራችሁ መላው የጨረቃ ቤተሰብ እንደምን አላችሁ ነው ያለውላችሁ። ቪዲዮን ሲጀምሩት በላይክ እና በሰብስክራይብ እብድ አድርጉት ማለት ነው። ዛሬ ደስ በሚል ቪዲዮና ትንሽ ደግሞ ግራ የሚያጋባና በሚያስደነግጥ ቪዲዮ ነው የመጣ ነው ማለት ነው። አይሚና ብሩኬ ታውቃላችሁ ደብረ ዘይት እንዳሉ ሊዝናኑ ወጣ ብለዋል ማለት ነው። ይህን ጊዜ መቼም ሁላችንም ልናሳልፈው እንፈልጋለን። በተለይ ደግሞ እናንተ የማዳም ቀሞች ከሀገር ውጭ ያላችሁ የምትከተሉ ወንድም እህቶቼ በአጠቃላይ ይህን ጊዜ ማሳለፍ ትፈልጋላችሁ። እናንተም ጊዜያችሁ አልቆ ወደ ሀገራችሁ ገብታችሁ የለፋችሁበት ፍሬ አፍርቶ ለሀገራችሁ አብቅቷችሁ ለዚህ ቀን ያብቃችሁ። ሄዳችሁ ዘና የምትሉበት አይምሯችሁን ከማዳም ጭቅጭቅ የምትገላገሉበትን ነገር ይስጣችሁ። ኮሜንት ላይ አሚን በማለትና ሙሉ ቪዲዮን በማየት ሀሳባችሁን ኮሜንት ላይ በመስጠት አበረታቱኝ። የእናንተው ልጅ ነኝ፣ ማንም የለኝም ቤተሰቦቼ። እንግዲህ ዛሬ የተፈጠረው ምንድን ነው? አይሚና ብሩኬ ደስ የሚል ጊዜ እያሳለፉ ነው። ወጣ ብሎ መዝናናት በጣም ደስ የሚል ነገር ነው። እንግዲህ ግምጃዬ አብራ ነው ያለችው ማለት ነው። ግምጄ ግን አብራ መሆኗን አላወቅኩ ነበር፣ ዛሬ ነው ያወቅኩት። አብራ ነው ያለችው። ዋና እንግዲህ ይችላሉ ብላ ገብታ ሰምጣለች ማለት ነው። ይሄ ነገር እውነት ነው ወይስ ድራማ ነው ወይስ ፕራንክ ነው የሚለው ነገር ግራ ገብቶኛል። ምንም ነገር ሳይነግሩን ነው ያለቀው ማለት ነው። ግምጃዬ እውነት ከሆነ ፈጣሪ ማለሽ፣ አይዞሽ። እንግዲህ የማችሁን ነገር መሞከር የለብሽም፣ ያው መለማመድ አለብሽ። ግን ለምንድን ነው የነፍስ አዳኝ ሳይመጣ ብሩኬ እሷን ብቻ ያወጣት? ለምን? ምክንያቱም ዋና ውስጥ የማይችል ሰው ሲገባ እኔ ዋና አልችልም ብገባ ብሰምጥ ቀድሞ የሚመጣው ምንድን ነው? ዋና አሰልጣኝ ወይ ደግሞ ላይፍ ሴቨር የሚባል ሰው አለ። ያ ሰው መጥቶ መውጣት ነበረበት፣ ግን ያ አልመጣም። ብሩኬ ነው ያዳናት ማለት ነው። እንግዲህ ሁሉን ነገር ለመልካም ያደርገው ብለን እንጀምራለን ማለት ነው። እስቲ አብረን ሪያክት እናደርጋለን። ሙሉ ቪዲዮ በማየት ሀሳባችሁን ብትሰጡኝ በጣም ደስ ይለኛል። የጨረቃ ቤተሰቦች እወዳችኋለሁ፣ አክብራችኋለሁ። ወደ ቪዲዮ እንሂድ እስቲ። እንዴ ሰላም፣ እንዴት ናችሁ? ድኔ የተከበ እስቲ ጸደይ ጊዜ እናሳልፋለን ብዬ ተስፋ አደርጋለሁ። ግን አለው ከኛ ጋር በመተሳሰብ ያለምንም መቀናናት ባይዘዌ ሁላችንም የጨረቃ ቤተሰቦች የምንመኘው ጊዜ ነው ማለት ከፍቅረኛ ጋር እንደዚህ ወጣ ብሎ መዝናናት በጣም ደስ የሚል ነገር ነው። እስቲ ስንቶቻችሁ ናችሁ የአይሚና የብሩኬ አይነት ፍቅር በእኛም ውስጥ ይደርብን፣ በቃ ፍቅረኛ ሊያዝ ባል ሊያዝ ብላችሁ የምትመኙበት ነገር አስባችሁ አታውቁ? ማለት በቃ አይሚና ብሩኬን ስታዩት ፍቅረኛ አያምራችሁም? እንደ ብሩኬ አይነት ባል አያምራችሁም? እስቲ እናንተን ሀሳብ ሴት ኮሜንት ለማየት እፈልጋለሁ። ምንም እዚህ አሪፍ እየሄድን ነው። ከዚህም በላይ እዛ ጋር ነው ስምጡ ካፈል ማናዱ በቃ ይሄ በጣም ስምጥ ነው። በኢየሱስ እንደውን ወደ እናንተ ለመምጣት ራስ እኔ እኮ ዋና አልችልም። እስቲ ዋና የምትሉ ሰዎች ካላችሁ እስቲ ኮሜንት ላይ ንገሩኝ። በእውነት ዋና አልችልም እኔ፣ በገባ ሰምጣለሁ። እንዴ ደስ እንደሚላት ተስፋ አደርጋለሁኝም። ደስም በለው ውበት አምሮባታል። ውይ ሲያምሩ አያምሩም? ቤተሰቦቼ አይሚና ብሩኬ አምሮባቸዋል ብትሉ ሰዎች በአጠቃላይ ቪዲዮ ላይክ በማድረግና ኮሜንት ላይ ደግሞ አይሚና ብሩኬ አምሮባቸዋል እያላችሁ ጻፉበት። ባይዛው ኮሜንቱ አይከፈልበትም። በቃ ቤተሰቦቼ እናንተው ነው ያቸው። ወይኔ ሳመችው። በቃ የኔ እናት ኦኬ ለጸጉርሽ እኛ ወንዶች ግን ዝም ብለን ነው የምንኖረው። ጸጉር የለ እሱን እኮ ነው የምላችሁ። እኛ ወንዶች ስንባል ጸጉር ያሳስበን፣ ሜካፕ የለቀቀ የለ ምን የለ። አይናችን ሜካፕ ትቀባለች ደግሞ እያልኳችሁ አይደለም፣ አትቀባም። ግን በቃ ብዙ ሴቶች አሁን ዋና ሲገቡ ሜካፕ ምናምን ውሃ ውስጥ ገብታ ስትወጣ ቤተሰቦቼ እንደዚህ ውጥት ስትል ቅድም የነበረችዋ ሴትዮና የምትወጣ ሴትዮ ሌላ ሴትዮ ነች። በቃ በተለይ ደግሞ ሜካፕ የምትቀባ ሴት ከሆነች አይሚያችን አሁን ምንም ውሃ ውስጥ ባገባ ሁሌም መልኳ ነች። ታውቃላችሁ አይሚ ከዚህ ጋር ከቅንድ ምናምን ከማድረግ ውጭ ምንም ነገር አድርጋ አታውቅም። እንግዲህ እኛ ወንዶች ስንባል ገብተን ወጣን ያው ነን። እኔ ይገርመኛል ግን እሱ ነገር ምን የለ እኮ ነው። ሕፃን እያለች አሰቃይተዋታል፣ በውሃ አሰቃይተዋታልና ለዛ ነው የሆነ ቪዲዮ አይቻለሁ። ደግሞ ያየሁት አይገርማችሁም? ይህን ሰሞን ነው ከማን ነው ወንድሟ ከአብርሽ ጋር ሆና ዋና ውስጥ አብርሽና ኤፍሬም ሲያሰቃዩት አይቻለሁ። እናንተ ስካያችሁ እስቲ ኮሜንት ላይ ንገሩኝ። በእውነት ደግሞ በዚህ ሳምንት ነው ያየሁት ይሄን ቪዲዮ። እዚህ ጋር በጣም ቅርብ ነው። አየሽዋ? እኔ አልገባም። ያቸው በቃ ይሄ ነው ፍቅር ማለት።
ዋው እኔ አንዳንዴ በቃ ይሄን ሳይ ፍቅር ሚስቴ እኮ የሆነ ቪዲዮስ መግባት ስለማፈልግ ነው እንጂ የጨረቃ ቤተሰቦች ከሚስቴ ጋር አብሬ በቪዲዮ በመጣ በለው ይዋቸው እስቲ አያስቀኑም። እስቲ ግን ሳትዋሹ አይሚና ብሩኬን ስታያቸው ምን ይሰማችኋል እናንተ? እስቲ እውነት ፍቅረኛ መያዝ አያምራችሁም? ከሌላችሁ ያላችሁም ማጠንከር ከሌላችሁም ደግሞ ለመያዝ አትፈልጉም አትጓጉም? እስቲ እናንተን ሀሳብ ሴት ኮሜንት ላይ ማየት እፈልጋለሁ። ኖርማል ነው እግርሽ ደርሷል። ናክል ምናክ እሺ ይፈርታለች እሱ ከዛ ይኸው በቃ ፈታለ እግርሽን ልቀቂው ወደዛ ልቀቂው አስቀምጣለሁ እዛ ጋር ላስቀምጠው እዛ ጋር አይደለም እዛ ጋር እንሂድ ነው በጣም እሺ አትልም ይሄው ተንሳፈኝ እኔ ያለው ምን እኔ ማንም ሰው ቢይዘኝ አልሰማም በቃ እፈራለሁ እንዴ ሸይልኝም እንዴ ይሄው ይበቃ ይሄው እኔ አሁን ሰማሁ አየሻ እኔ ከሰማሁ እንደምትሰምጪ ወቂ ይሄው ስትጨማለቅ ብሩኬን ይዘሽ እኮ መፍራትም የለብሽም በቃ ብሩኬን ካሽ መፍራት የለብሽም ዋና ውስጥ አይደለም ትልቁ ውስጥ አይደለም ባህር ውስጥ ብትገቢ ብሩኬን ካሽ መፍራት የለብሽም መከታ የሆነ ባል ነው ያለሽ እንዴ እሺ አሁን ደስ ብሎሻል እዚህ አይናችን ግን ቀበጥ ያለች ነው በቃ እሺ ወደዛው ሰደኝ ደግሞ በጣም ደስ እንዲለኝ ወዴት እሺ ከፍ በይው በጣም ደስ የሚል ጊዜ ያሳለፈው ተመስገን ነው እንዴታችሁ አዎ ተመስገን ማለት ጥሩ ነው በቃ ያውላ ችግር አሳልፈው ያውላ ጊዜ አሳልፈው አሁን ላይ ግን ጠንካራ ሆነዋል ባይዛው እዩ እኮ እቺ ኤኔን ያየች ነው የሚና ብሩኬን ፍቅር ያየች እየቀናች ነው ምን ታርክ እንደዚህ የሚንከባከባት ባል የለ እንደዚህ የሚያዝናናት ባል የለ የሚጨነቅላት ባል የላት በቃ ስለዚህ እዩ የራስን ህይወት ኑሪ ብሩኬ አንቺ እንደዚህ ሊያደርግሽ አይችልም በቃ አሁን ላይ እዩ ላይ የቅናት መንፈስ እየመጣ ነው ወደዚህ ቤተሰብ ልትቀላቀልና የሆነ የቅናት መንፈስ እያደረባት ነውና ማንንም አያስጠጋሽም ማንንም አይሰማሽም ኧረ ሴቶቹ አልተቻሉም ዋና ትችያለሽ ባይዛው ግምጃዬ ዛሬ ነች እንደመጣች ያወቅኩት ከነሱ ጋር ዛሬ ነው ያወቅኩት እያት እንደ ኮፍተር ቆይ አንዴ ልዋኝ ኮፍተር እሺ ዋኝ ነኝ ባንድ ጄ ለያዝ እንደ ለያዝሽ ነው በቀኝ እንደዚህ ለያዝሽ ልቀቂው ሁሉንም እግርሽንም ልቀቂው ማርያምን ልቀቂው ማቤቴ አንቺ ብሩክ እያለ አትፍሪ ሂጂ ችግር የለውም ሂጂ ቀለድኩ ነው የሚመስል ግን በእግዚአብሔር እማቤቴ ችግር የለም ከፍ አድርጊ እግርሽን ቆይሽ መጀመሪያ አትግባ እሺ ቆይ ከፍ አድርጊ ይሄንን አንዴ ምንም ቢሆን ብንጸምጥም አንድ ላይ እንስመጥ ብለሽ ነው የሚያችን ባይዘው በብሩክ እጅ ኮንሽ ባስተማማኝ እጅ ላይ ያለሽው ስለዚህ መፍራት አለባት ብዬ አላስብም እኔን ስሚኝ ነይ የልትጂ ነው ነይ አንቺ ተዘበ ደስ የሚል ጊዜ ያሳለፈው እውነት እላችኋለሁ የማዳም ቀሞች ሁላችሁም ጊዜያችሁ አልቆ ከማዳም ጭቅጭቅ ወጣችሁ ወደ ሀገራችሁ ገብታችሁ ከቤተሰቦቻችሁ ጋር ከፍቅረኛችሁ ጋር ሆናችሁ ከማንም ጋር ሆናችሁ ብቻ እንደዚህ ዘና የምትሉበት ጊዜ ይስጣችሁ እውነት በቃ ለእናንተ መመኘው ይሄን ነው ይሄ ቀን ደግሞ እንዳይመጣ እርግጠኛ ነኝ ሁላችንም ለዚህ ቀን እንደርሳለን እኔም ከፍቅረኛዬ ጋር አንድ ቀን ሀብታም ሆኜ እንደሚራቃለሁ እናንተም ልፋታችሁ ፍሬ አፍርቶ ለሀገራችሁ እንደሚያበቃችሁና እንደዚህ አይነት ጊዜ እንደምታሳልፉ በጣም እርግጠኛ ነኝ እመኑኝ የጊዜ ሁኔታ ነው ሁላችንም የጊዜ ሁኔታ ነው እንጂ እዚህ ጋር ቁጭ ያደረገን ሁላችንም ትልቅ ቦታ እንደርሳለን አይሚና ብሩኬ ከየትም አልተነሱም ከታች የተነሱት ከታች ተነስተው ግን እዚህ ደርሰዋል ለምን ለሰው ቅን ስለሆነና ልባቸው ቅን ስለሆነ ነው ስለዚህ አይዟችሁ ቤተሰቦቼ እግርሽ ለቋል አንድ ግሬ ለቋል አንድ ግሬ አንድ እኮ እንዲ በዚህ አጋጣሚ ግን ብሩኬ በጣም ጎበዝ ነው ብሩኬ በጣም ዋና ጎበዝ እንደሆነ እንደውም ቀጠል ሰሞን ፊሽ ይዋለው ኮሜንት ላይ ፊሽ ብሩኬ ፊሽ ያላችሁ ጻፉልኝ ኮሜንት ላይ እንዲ በይ ይኸውልሽ ደስ የሚል ጊዜ ነው በቃ ያሳለፈ ያለው ራሱ አልቀረም ወዶች አውጪ ብዬ ልቀቂ ማርያምን እኮ አንሳፈፈኝ ከበድኩት አንቺ እኮ በጣም ይሄንን ሌላ ስለምልሽ በቃ ደስ ይሉ ተሰከ ነገር ነው ያልገባኝ አንተ ላይ ከሆነ አንተራንሳ ገኝ አዎ በቃ ያልኳችሁ እንደገመችው ብሩኬ ጋር ሆነሽ መፍራት የለብሽም
ብሩኬን ይዘሽ ምንም ያስፈራ ነገር የለም። ምንም ወደ ኋላ የለም። በቃ ብሩኬ እጅ ላይ ከሆንሽ አስተማማኝ እጅ ላይ እንደሆንሽ ቁጠሩ። ያሚያችን እንዴ ኧረ ምን አገባህ? በቃ ደስ የሚል ጊዜ እያሳለፉ ነው። ኢኒ ወዱስ ነት በዚህ አጋጣሚ ቪዲዮውን ላይክ ማድረግና ቤቱን ሰብስክራይብ ማድረግና የደውል ምልክቱን መጫን አትርሱ። ቪዲዮ ስለቅላችሁ ሁሉ ይደርሳችኋል ማለት ነው። ከኔ ጋር አብረን ዘና እንላለን። ሪያክት አውቃለሁ። ቪዲዮውን የሀይሚና የብሩኬን አይታችሁ ነው እኛንም የምትደግሙት ማለት ነው። ከኔ ጋር ዘና ፈታ እንላለን ማለት ነው። እወዳችኋለሁ። ምን አለ ግን ከነፈራለሁ ግን እንዴት ነው ወደድከው? አዎ እየተዝናናች ነው። ኧረ ሴቶቹ ዘና እያሉ ነው። በቃ የሌለ ግን አይ ቲንክ ፍጹምና ሚፍታ አልመጡም እንዴ? ለምን ቀሩ እነሱ? ለምን አልመጡም እንዴ? ሙሉ ጀማ መምጣት ነበረበት። መምጣትሽ ደስተኛ ነሽ? ደግሞ ማችነን ታውቂያለሽ አይደል? አዎ አይ ምንም አትይም። እኔ እኮ ከነው ሆኖ ነው የምፈራው። ካሌትሽ ጎበዝ ናት ግን እንጂ እንዴት ግን ሰመጠች? እዛ ጋር ደግሞ እዛ ወስዶ ነክሮኝ ብሩኬ ሜትር ከሰማኝ አንቻሳ ጆሮስ ገብቷል። ያኔ ቁራሪት በቃ ያኔ ቁራሪት አንቻሳ የሚገርም ጊዜ እያሳለፉ ነው። አየሽ ተመችቶኝ የሚጫወካት እሺ። ኧረ እኔ ውሃ ውስጥ እኔ ታየኝ እንትን ስል በቃ ባይተዊ በቃ እኔ እንጃ አላውቅም። ይሄን ሞመንት ሁላችንም እንደምመኘው እኔ አሁን አራሻችሁም ይሄን ቪዲዮ ለፍቅረኛ ማሳያት እኔስ መቼ ነው ይዘህ የምትሄድ ነው የምትለው። እንኳን እንደዚህ አይደለም ምንም ነገር ላይ ካየች እንደዚህ ስክሮል እያደረገች ካየች ውይ እኔ መቼ ነው አባ እዚህ የምንሄደው? አባ መቼ ነው እዚህ የምጋብዘኝ ነው በቃ። ምክንያቱም ማናችንም የምንመኘው ደስ የሚል ነገር ነው። ሀይሚና ብሩኬ ደግሞ ካሳለፉት ነገሮች አንጻር ይሄ ትንሽ እነሱ ገና ብዙ ነገር ይጓዛሉ። ገና የጨረቃ ቤተሰቦች አንድ ነው አለን። እውነቴን ነው። በቃ ሁላችንም የጊዜ ሁኔታ ነው። አይዟችሁ በርቱ ቤተሰቦቼ። እኛ አንድ ከሆንን ምንም ተአምር እንሰራለን። አይ ማውዛው ሰዓት ነግረኝ ትነግረኛለህ አንተ። ለምንድን ነው የምነግርሽ? ሲሉ በቃ ይሄ እኮ ነው ፍቅር ማለት። what ምንድን ነው? ይቅርታ ግን ማን የጨረቃ ቤተሰቦች እዚህ ጋር በጣም ተናድጃለሁ። ለምን ተናድድ ካላችሁኝ ደብረ ዘይት አሁን ትላልቅ ሆቴሎች ነው መቼም አሁን እነሱ ያረፉት ወይ ፒራሚድ ነው ወይ ሆቴል ነው። ግን ማንኛውም ዋና ገንዳ ውስጥ ላይፍ ሴቨር ህይወት አደኝ ሰራተኛ መኖር አለበት። አሁን እሷ ገዛ ጋር እየጮች እየተንፈራፈረች እያለ ከዛ ጋር የመጣው ማን ነው? ብሩኬ ነው እንጂ ላይፍ ሴቨሩ መጥቶ አይደለም ያወጣት። ለምን በቃ ይሄ ነገር እውነት የሚሆን ድራማ የሚሆን ግን ድራማ ከሆነ ተነጋግረው ከሆነ አዎ። ከዛ ውጭ ግን ላይፍ ሴቨሩ መጥቶ እሷ ማዳን አለበት፣ ህይወቷን ማዳን አለበት። ምክንያቱም እዛ ጋር የግድ የትኛውም ዋና ቦታ ይቀጠራል። በቃ ድንገት የማይችል ሰው ሕፃን ልጅ ከገባ ተብሎ ማንኛውም ቦታ እንኳን ደብረ ዘይት አይደለም ትላልቅ ቦታ አይደለም አዲስ አበባ ውስጥ ራሱ ይቀጠራል። ስለዚህ ይሄ ነገር እስቲ ሳስቡት ድራማ ነው ወይስ ግምጃዬ ከምሯን የሰመጠችው? ግራ ገብቶኛል። እዚህ ጋር እናንተን አስተዋሳይ ማየት እፈልጋለሁ። እኔ እንደማውቀው ከሆነ የትኛውም ሪዞርት ትልቅ ቦታዎች ስትሄዱ በቃ ዋና ቦታ ከሆነ ላይፍ ሴቨር አለ የትም ቦታ። እዚህ ጋር ግን የለም አላየንም እና ግራ ገብቶኛል። እዚህ ጋር ደግሞ ይውጥ አያችሁት? እዚህ ጋር ያለው ሰውዬ ደግሞ ምንም ወደዚህም ወደዛም አላለም። ስለዚህ ይሄ ነገር እንዴት ነው? ግምጃዬ ፕራንክ እያደረገች ነው? አይሚ ፕራንክ እያደረገች ነው ወይስ ብሩኪ ፕራንክ እያደረገ ነው? ምክንያቱም የሆነ ሰው ተደናግጦ አልመጣም። በቃ ለምንድን ነው? ለምን እንደዚህ ሆነ? ግራ የሚያጋባ ነገር ነው። እዚህ የተፈጠረው ነገር ግራ ያጋባል። ወይስ ይሄ ነገር የአይሚ ፕራንክ ነው? ምክንያቱም አይሚ ብዙ አልደነገጠችም፣ እየሳቀች ነው ያለችው። እዚህ ጋር ይዋት ፊቷን ይዋት፣ ብዙም እየደነገጠች አይመስልም። እና ይሄ ነገር ብሩኬን ፕራንክ ሊያደርጉት ፈልገው ነው አይሚና ግምጃዬ ወይስ ምንድን ነው?
አልገባኝም። እስቲ እናንተ ገባችሁ? እናንተ ያሰባችሁ ነገር ካለ ደግሞ ኮሜንት ላይ አጋሩኝ ቤተሰቦቼ። ሰሚ ደህናነሽ? ማርያም እኔ ነው አትጂያ ሳይ አይሚ በጣም ነው ፈሩ። ሰሚ ደህና ነሽ? እርግጠኛ ነኝ ዋው በአፍንጫዋ በጣም ገብቷል ማለት ነው። ግን ደግሞ ብሩክ የደረሰበት ፍጥነት ደግሞ በጣም ፈጥኖ የደረሰውና ያው ኦዋ ሲገባ ጊዜ አይፈጅም ወዲያው ገብቷል ማለት ነው ውስጥ ማለት ነው እንጂ እንደዚህ ልትሆን አትችልም ብታምር ወዲያ እንጂ ደህና ነሽ? አፍንጫሽ ገባ? አረ ዋት ምንድን ነው እየተፈጠረ ያለው? እንዴ ካሜራማኑ ራሱ ውሃ ውስጥ ነው ያለው። አስቡት። ይሄ ነገር እርግጠኛ ነኝ አይሚ ፕራንክ ለማድረግ ፈልጋ ነው። በቃ አይሚና ግምጃዬ ተነጋግረው ብሩኬን ፕራንክ ሊያደርጉት ፈልጎ ነው ብዬ አስባለሁ። አላውቅም፣ ግን ግምጃዬ እውነት ከሆነ ይሄ ነገር ፈጣሪ ጨርሶ ይማርሽ። እውነት አይዞሽ። በቃ ወይኔ ከባድ ነገር በጣም ከባድ ባይዛ ወይ እኔ በጣም ለዚህ ነው የምፈራው። ግምጄ እሺ አይሚ ጥራይቸው አንዳቸው ነው ግምጄ ተጣርተው ሳይሆን መምጣት የነበረባቸው መጀመሪያ ግምጃይ ስጮ እንደ ሰመጠት ሲያውቁ ላይቭ ሴቨሮች መምጣት ነበረባቸው። ለምን አልመጡም? ጥያቄ ፈጥሮብኛል እዚህ ጋር በቃ ለምን አልመጡም? ምክንያቱም ማንኛውም ሪዞርት ላይቭ ሴቨርና ወይ ደግሞ የህይወት አድኝ ሰራተኛ ዋና ቦታ የግድ ቁጭ ይላል እንዴ? ለምን እንዴ? ና በቃ ና ካሜራማን ከተርጓት ፋሱ እንዴ? ይሄ ነገር ምንድነው? በቃ ምንድነው ይሄ ነገር? ግራ ገብቶኛል። የጨረቃ ቤተሰቦች እናንተ ምን ታስባላችሁ? ነገር ፕራንክ ነው ወይስ ግምጃዬ ከመሯን ነው? ግራ ገብቶኛል። የእናንተን ሀሳብ አስተያየት ኮሜንት ላይ ትፈልጋለሁ። መቼም ሁላችንም የዛሬው ቪዲዮ አይተነዋል። በጣም ደስ የሚልም ፓርት ቢኖረውም ግን ግምጃዬ እንደዚህ መሆኗ ሁላችንም እንደሚያስከፋና እንደሚያሳዝን እናውቃለን። ግምጃዬ አሁን የጨረቃ ቤተሰብ አባል ሆናለች። ሁላችንም እሷን እያገዝናት ነው። ታውቃላችሁ ግምጃዬ እንደተነሳች ከማዳም ቤት መታ ነው እንግዲህ አሁን እዚህ ጋር የራሷን ነገር እየሰራች ያላችሁ። እናንተም እንደዚህ እንድትሆኑ እንፈልገው። ስለዚህ ባይዛው በቅርቡ አዲስ ዩቲዩብ ቻናል ከፍቼ ለእናንተ የሚሆን ዩቲዩብ እንዴት እንደምትሰሩ ማንኛችሁ መስራት አለባችሁ ግዴታ። በቃ እንደውም ማድረገው ባይዛው ሁላችሁም ዩቲዩብ ሰርታችሁ ማየት ፈልጋለሁ። ሁላችሁ እንደኔ ፒሲ አያስፈልጋችሁም። ባላችሁ ስልክ ዩቲዩብ ሰርታችሁ መልቀቅ ትችላላችሁ። በቃ እና አዲስ ቻናል ከፍቼላችሁ በዛ ትምህርት ጥሩ ትምህርት እሰጣችኋለሁ። እንዴት ቪዲዮ መስራት እንደምትችሉ፣ እንዴት ማድረጋችሁ ፖስት እንደምታደርጉ ብዙ ነገራት አሳያችኋለሁ ማለት ነው። እንዴት ብርኑን እንደምታወጡ፣ እንዴት ሁሉም ሙሉ ፕሮሰስ እንደማሳያችሁ ቃል ገባላችኋለሁ። አንዳንድ ነገር እያስተካከልኩ ነው። በቃ እርስ በርስ የምንወያይበትና የምናወራበት ቻናል እከፍታለሁ ለመላው ለማዳም ቀሞችና ለመላው ለጨረቃ ቤተሰቦች። እናንተም ከሁሉም እኩል መሆን አለባችሁ ብዬ አስባለሁ። ካላችሁ ገበያ አንጻር ተጨማሪ ገቢ ይኖራችኋል ብዬ አስባለሁ። ይሄ ጥሩ እድል ነው ብዬ አስባለሁ። ስለዚህ ጨረቃ ቤተሰቦች ቤቱን ሰብስክራይብ በማድረግና ቪዲዮውን ላይክ በማድረግ ብትጀምሩት በጣም ደስ ይለኛል ማለት ነው። እንግዲህ ዛሬ ቪዲዮ ይሄ ነው። የራሴን ሀሳብ ሰጥቼበታለሁ። አብረን ሪያክት አድርገናል ማለት ነው። የነገ ሰው ይበለን። እወዳችኋለሁ፣ አከብራችኋለሁ።